በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በኃያሉ አምላካችን በመድኃኔዓለም ስም በኪዳነ ምሕረት ቃል ኪዳን በያላችሁበት ቦታ ሰላም እግዚአብሔር ይድረሳችሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? መድኃኔዓለም በምህረቱ ለዚህ ሰዓት ስላደረሰን ምስጋና ይድረሰው፣ አሜን። መድኃኔዓለም አምላካችን እንደፈቀደልን ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው ክፉ መናፍስትን ሙሉ ለሙሉ እንድንቆጣጠራቸው ምን እናድርግ በሚል ርዕስ ተነስተን ከመጽሐፍ ቅዱስ ጋር አያይዘን የጠላታችንን ውጊያ የእድሜ ልክ ውጊያ ስለሆነ የመንፈሳዊ ሕይወታችን አንድ አካል ስለሆነ እሱን ላይ እንቆያለን። የቅዱሳን አባቶቻችንን ጉባኤ የባረከና ያከበረ አምላክ እኛንም ጉባኤያችን ይባርክልን፣ አሜን። ወደ ትምህርታችን ከመሄዳችን በፊት እንደሚታወቀው ያው ብዙ ጊዜ የበረከት እንቅስቃሴዎች እያደረኩ መሀል ላይ ሆኜ እናንተ የበረከት ሰው እንድትሆኑ ድምጾችንና ማስታወቂያዎችን አቀርባለሁ። የታወቀ ነው ይሄ። በብዛት የምንሰራው በዓላት ላይ ነው። የምናተኩረው ደግሞ ቤተክርስቲያን የሚጎለውን ነገር መሸፈንና ዝክር መዘከር ነው እና ከፊታችን ኮከብ ዘልዳ የልዳው ኮከብ የልዳው ፀሐይ ተብሎ የሚጠራው ፈጣኑ ሰማዕት ቅዱስ ጊዮርጊስ ዓመታዊ ክብረ በዓሉ ነው። የቅዱስ ጊዮርጊስን ቤተክርስቲያን አለና የሚጎለው ነገር አለ ቤተክርስቲያኑ፣ እሱን እናሟላለን። እዛው ደብር ላይ ደግሞ ያው ዝክርም እንዘክራለን። ከዛ ከቅዱስ ጊዮርጊስ በተጨማሪ ደግሞ ግንቦት አንድ የሁላችንም እናት የመብርሃን ልደቷ ነው። በዚህ ሰዓት ደግሞ ለሷም የሆነ ነገር ያስፈልጋል። ባዶ እጃችንም በዓሏን አናከብርም። ዝክሯን እንዘክርላታለን በደንብ በስሟ ለልጆቿ ለሚወዷት ለተቸገሩ እንጎበኛለን እና ባለው በተለመደው አካውንት ሁላችሁም የበረከት ስራ ተሳታፊ እንድትሆኑ ጥሪ አቀርብላችኋለሁ። ቅዱስ ጊዮርጊስ የሁላችንም እናት መብርሃን ይህን የበረከት ስራ ባርካ እኔም እናንተም የበረከት ተካፋይ እንድንሆን የመድኃኔዓለም ቸርነት ይርዳን፣ አሜን። ወደ ትምህርታችን ስንመለስ ክፉ መናፍስትን ሙሉ በሙሉ ለመቆጣጠር ወይም እንድንቆጣጠራቸው ምን እንድናድርግ። አሁን የውጊያ ዓለም ነው ይህ ዓለም። የኛም ህይወት እንደ ዓለም ብናየው የውጊያ ነው። ውጊያው እንግዲህ የሐሳባችን መሳካትና አለመሳካት፣ የምንፈልገውን አይነት ህይወት የመኖርና ያለመኖር፣ እንደ እቅዶቻችን የመጓዝና ያለ መጓዝ፣ ፈቃደ ሥላሴን ማድረግና ያለ ማድረግ ጉዳይ ነው። ይሄ ውጊያ ጉዳይ ውጊያ የመኖርና ያለ መኖር፣ የመጥፋትና ያለ መጥፋት፣ እውነተኛ የመሆንና ያለ መሆን፣ የእግዚአብሔር ሰው መሆንና ያለ መሆን ጉዳይ ነው። ከክፉ መናፍስት ጋር የሚደረገው ውጊያና ግብግብ ትክክለኛ ሰው፣ የእግዚአብሔር ሕግ የሚመራ ሰው፣ ፈሪሃ እግዚአብሔር ያለው ሰው፣ የመንፈስ ፍሬዎች ከልቡ ያፈሩለት ሰው የመሆንና ያለመሆን የመፍት ማግኘት ጉዳይ ላይ የሚደረግ ፍልሚያ ነው እና የእግዚአብሔር ትእዛዝ አለ፣ የክፉ መናፍስት ፈተናዎች አሉ፣ ያንተ እቅዶች አሉ፣ እሱ የሚያመጣብህ ፈተናዎች አሉ። እንደዚህ ሆናለሁ ብለህ የምታወጣቸው ፕሮግራሞች አሉ፣ እሱ ደግሞ እንደዚህ አድርጌ አከሽዋለሁ የሚለው የሚያወጣው ፕሮግራም አለ። ከጊዜ ወደ ጊዜ በውስጣዊ ሰላምህም እንደ ሰውም በምሰራው የሥራ ክፍልም በቤተሰብህም በመንፈሳዊ የሆነ የታሪክ ጉዞህም በአጠቃላይ ውጊያ አለ። ታዲያ ይሄ ውጊያ የሚቀጥለው ክፉ መንፈስ የሆነ ጊዜ ይቆጣጠራል፣ አንተ ደግሞ የሆነ ጊዜ ትቆጣጠረዋለህ። የሆነ ጊዜ ይመራል፣ የሆነ ጊዜ ትመራዋለህ። በዚህ ውስጥ አንዳንድ እውነታዎችን እያወቅ ክርስቲያናዊ ስነ ምግባር ከልብ እየፈለቀ
የእግዚአብሔርን ፍቅር እየቀመስክ እምነትህ እየጨመረ እውነትን የመያዝና የእውነት ሰው የመሆን አጋጣሚዎችን በሰፊው እያገኘ የምትቀጥልበት ህይወት ነው ይሄ የውጊያ ህይወት። እና ክፉ መናፍስት መኖራቸውና መዋጋታቸው ጥሩ ነው ይባላል። ጦርነታቸው የእምነትን ኃይል፣ የእግዚአብሔርን ፍቅር፣ እርዳታውን በምድር ላይ ደግሞ ያንተን ድርሻ እንድታውቅ ያደርጋል። ለመንፈሳዊ ህይወት የኛ ድርሻ አለ፣ የኛ መስራት ያለብን ነገር አለ። እሱን ለይተህ እንድታውቅ ውጊያ ነው የሚያደርግ። ስለ ውጊያ ሳያውቁ በጭፍን መንፈሳዊ ሰው ለመሆን መሞከር ጅማሬው እንጂ መጨረሻው አያምርም። በስሜት ተጀምሮ በመክሰር የሚያልቅ ነው። ጠላት በምን አይነት መንገድ ነገሮችን እንደሚያበላሽም በቂ የሆነ ግንዛቤም ስለሌለ በቀላሉ የመውደቅን አቋም ይዘን ነው ህይወታችንን መንፈሳዊ ህይወታችንን የምንጓዘው ማለት ነው። ስለዚህ የጠላት ውጊያ በብዙ መንገድ ብዙ ነገሮችን እናተርፍበታለን፣ ብዙ ነገሮችንም ይጠፋሉ። ግን በመጥፋት ውስጥ እግዚአብሔር ይመስገን የሚገኙ ብዙ ነገሮች አሉ። መቆጣጠር ስንል አንደኛ ስራውን መግታት ነው። መቆጣጠር ማለት እሱ እንደፈለገው በህይወታችን ውስጥ እንዳይመራን ማገድ ነው። መቆጣጠር የሱን ሹክታ፣ የሱን ውስወሳ፣ የሱን በህሊናም በአይምሮም በውስጥ ማንነታችን ላይ የሚጽፋቸውን ጽፎች በአጠቃላይ ወደ ተግባር ላለመቀየር በእግዚአብሔር እርዳታና በጸጋው በኩል የምንከላከልበት መንገድ ነው። ክፉ መንፈስን ስንቆጣጠረው ሐሳቡን እንቃወማለን፣ ፍላጎቱን እንከለክላለን፣ ውስወሳውን እናቆማለን። ነገ በእኛ ላይ የሚያቅደውን ነገር በመንፈስ ቅዱስ እርዳታ እናውቃለን። ከየት እንደመጣ ሚስጥሩን፣ ምንነቱን፣ ማን እንዳመጣው፣ ምን እንዳበላሸ፣ ምን እያደረገ እንደሆነ እሱን የምናውቅበት ሁኔታዎች አሉ። ስለዚህ ስንቆጣጠረው ደግሞ በብዛት መናፍስት ህይወታችን ውስጥ እጁን የማይዘረጋበት ደረጃ ላይ ስንደርስ ነው። በቀላሉ አይሆንም። መንፈሳዊ ውጊያ አይደለም ውጊያ፣ የትኛውም ነገር ልምድ ይፈልጋል። የምትለማመደው የምታድገው የሚያድግ ከጊዜ ወደ ጊዜ ደግሞ እያዳበርከው የምትሄደው የህይወት አንዱና የመንፈሳዊ ግንባታ አንዱ መንገድ ነው። ስለዚህ በአንድ ጊዜ ጉብ ብለህ ልቆጣጠረው ማለት አትችልም። ወድቀህ ነው የምትቆጣጠረው። አበላሽቶብህ ነው የምትቆጣጠረው። ንዶብህ ነው የምትቆጣጠረው። ትናንትና ብዙ ነገሮችን አጥፍቶብህ ነው ዛሬ የምትቆጣጠረው። ተምረህ አጥንተህ ጸልየህ ከአምላክ ጋር በቂ የሆነ ጊዜ አሳልፈህ ህጉን ጠብቀህ ፈቃዱን ጠይቀህ በፈቃዱ ተጉዘህ የፈቃዱ ኃይል ሲያግዝ ትቆጣጠረዋል። ስትቆጣጠረው ታዲያ ምንም አይነት ተጽዕኖ በህይወት ውስጥ አይፈጥርም ማለት ምንም። አንተን የሚያኖር የሰማይ አምላክ ቃልና ድምፅ ህጉና ትእዛዙ ብቻ ይሆናል። የመናፍስት ፈቃድና ውስወሳ ፍላጎት በህይወት ውስጥ ብዙም ቦታ አይኖራቸውም። ስለዚህ መቆጣጠር የሚለው አንዱ ትልቁን የውጊያ አንድ አካል መሆኑን ልናስብበት ይገባል። ሐዋርያው ቅዱስ ጳውሎስ በመልእክቱ ኤፌሶን 6:12 ላይ እንዲህ የሚል ቃል አስቀምጦልናል። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆች፣ ከስልጣናት፣ በሰማያዊያን ስፍራ ከነበራቸው ከክፋት ሰራዊቶች ጋር ነው እንጂ ይላል። ከደምና ከስጋ ጋር አይደለም ማለት ከሚጨበጥ ከሚታይ ጋር አይደለም። ከማይታይ ከማይጨበጥ እንደ ንፋስ የሆነ ግን አካል ላይ የተቀመጠ ኃይል ጋር ነው የምትታገለው። ከመንፈስ ጋር ነው። መንፈስን በቅዱስ መንፈስ በኩል የምንገታው ነው። ስለዚህ አንድ ማወቅ ያለብን ይሄ ውጊያችን ረቂቅ ነው ማለት ነው። አሁን አንዳንዴ እድል ተወሰደ፣ በረከት ተነጠቀ፣ ጸጋ ተገፈፈ፣ እነዚህ ሲባሉ አናቃቸውም፣ አናያቸውም። ግን በህይወተ ቁመና በተክለ ቁመናችን የህይወት ሰብአዊ ግንባታችንና የስነ ምግባር ጉዳይ ላይ ተጽዕኖውን እናየዋለን። በረከት ሲነጠቅ ሐሳብ አይፈጸምም፣ እቅድ አይከናወንም፣ የቁም ሬሳ ያደርጋል። ጸጋ ሲገፈፍ የሆነ ነገር ራስ ይቀላል፣ ንግግሬ ይቀላል፣ እይታ ይቀላል፣ ሁኔታ ይቀላል፣
አስተሳሰብ ይቀላል። ይሄ ነው። ስለዚህ ተጽዕኖ ነው የምናየው። በረከትም ሲሰጠን የበረከትን ተጽዕኖ በአካለ ነፍስ፣ በአካለ ስጋ፣ በስጋዊ አይን እናየዋለን። ግን በረከቱ ምን እንደሆነ እሱ የነፍስ አይን እስካልበራልን ድረስ ለይተን ልናውቀው አንችልም። የመናፍስት ውጊያም ያው የሚታይ አይደለም፣ የሚጨበጥ አይደለም። ጨብጠህ ተቧክሰህ ጥለህ አሸንፈህ ወይም በሆነ እንደዛ አይደለም። ለዛ ነው ያንን መጋደላችን ከደምና ከስጋ ጋር አይደለም፣ ከሚታይ ከሚጨበጥ ከሚዳሰስ ከዛ ጋር አይደለም። አንደኛ ዝም ብሎ በምድር ላይ ካለ ፍጥረት አይደለም፣ ምድርን ብቻ የሚያውቅ ጋር አይደለም። በሰማይ ስልጣን ከነበረው ከአለቃ ጋር፣ አሁን ደግሞ የጨለማ ገዢ ከሚባል ብዙ ዓለምን ከሚመራ ከሚያስት ከሚነዳ ከሚያወራ ፖሊሲዎችን ከሚቀርጽ ሕግ ከሚሰራ የራሱን ትውልዶች ከሚገነባ አካል ጋር ነው ትግላችን። የብዙ ዓመት ተንኮልና የክፋት ልምድ ካለው አካል ጋር ነው ውጊያችን። ብዙ ቅዱሳንን ከፈተነ፣ ብዙ ጻድቃንን ካስለቀሰ፣ እነሱን እያሰሰ ካሳደደ ኃይል ጋር ነው ውጊያችን። የብዙ የሰማዕታትን ደም ካፈሰሰ ጠላት ጋር ነው ውጊያችን። ይህን ማወቅ አለብን። እዚህ መጋደላችን ከደምና ከስጋ ጋር አይደለም ይላል። ምን ያህል ከባድ ውጊያ እንደሆነ ውጊያውን ለመጥቀስ ነው ይህን የተጠቀመው። ታዲያ ምን እናድርግ፣ እንዴት ነው የምንቆጣጠረው የሚለውን ነጥብ ብዙም እንትን አላልኩም፣ ግን 3 ነጥቦችን ብቻ አዘጋጅቻለሁኝ ለዛሬ። የመጀመሪያው ይሄ መታገል ላይ በእምነት መታገል እሱ እንድንቆጣጠር ያደርጋል። እምነት የማይሰራው ነገር የለም። እምነት በነገራችን ላይ አምኛለሁ፣ ክርስትናን ተቀብያለሁ፣ ትምህርቷን እቀበላለሁ፣ ቤተክርስቲያን በምታመጣው ዶግማዊና ቀኖናዊ በሆነ ስርዓቷ እከተላለሁ፣ ክርስቲያን ነኝ፣ ማህተብ አለኝ። ያም ብለን የምንደመድመው ነገር ብቻ አይደለም። እምነት ያድጋል፣ ይወጣል ወደ ውጭ፣ ኃይል ነው፣ ከአንተ አልፎ ለሌላው የሚተርፍ ስጦታም ጭምር ነው። እምነት የሚያድግ ነው ስንል ከልብ ጀምሮ ሙሉ ህይወትህን የሚቆጣጠር፣ ያንተን ህይወት ተቆጣጥሮ ወደ ውጭ የሚወጣ፣ ውጭህን የሚቆጣጠር፣ ከዛም ለሌላው የሚተርፍ ኃይል ነው። እምነት ሲኖር እምነት የለንም አይደለም። እምነት ሲያድግ ክፉ መናፍስት በየትኛውም ጸሎት ላይ ተቋቁመው ካንተ ጋር ሊቀመጡ አይችሉም። እምነት ሲያድግ የእምነት ኃይል ይገለጥና መናፍስት እንድትቆጣጠራቸው ያደርጋል። ዋናው ነጥብ ይሄ ነው። ግን እምነት የሚያድገው አንድ ልምድ ይፈልጋል። ሁለተኛ ብዙ ጊዜ በጸሎትና በስግደት እግዚአብሔርን መማጸን ይጠብቃል። የቅዱስ ቁርባን ኃይል ያስፈልጋል፣ እንባ ያስፈልጋል። በዚህ ውስጥ ልብ ሲሰበርና ሲከፈት የእምነት ኃይል ይገለጣል። በእምነት ስትታገለው ትቆጣጠረዋል። ዛሬ የሚያዙት አሉ፣ ተቆጣጥረውት ነው። ሹክ ብሏቸው ተግባሩን የማይፈጽሙት አሉ፣ ተቆጣጥረውት ነው። እነሱ አካል ላይ ተቀምጦ የፈለገውን ነገር ቢያወራ ቢለፈልፍ ምን ቢል ምንም ተጽዕኖ የማይፈጥርባቸው አሉ፣ ተቆጣጥረውት። አያችሁ። ስለዚህ ይሄ የሆነው በአንድ አይደለም፣ ጊዜ ይፈልጋል። የልብ መከፈት ጉዳይ ነው። እኛ 30ውን ነገር እንሰማለን፣ 30ውን ነገር እናነባለን፣ እናደምጣለን። ከብዛት አንጻር ልባችንን በዛው ልክ ክፍልፍል ያለ ነው። የምንሰማው፣ የምናየው፣ የምናነበው፣ የምንማረው ነገር ልባችንን ከፋፍሎታል። በተከፋፈለ ልብ የሚደረግ ጸሎት፣ የሚደረግ ስግደት ነው አሁን ህይወት አድርገን የያዝነው። እሱ ደግሞ እንድንቆጣጠረው አያደርገንም። ምክንያቱም ስንማር ውለን መተን ስንጸልይ ትምህርቱ የሱ ነው። የሚያወሩት ሰዎች በቡዳ ነው የሚያወሩት። ያንተና ያ ይናበባሉ። ባይገባም ያንተ ልብ ዘግቶ ይጠብቃል አንተ ጋር ያለው መንፈስ። ስራ ስትወጣ የምታገኛቸው ሰዎች፣ አንዳንዴ በብስጭት የምትናገራቸው ቃላቶች፣ ከጓደኛ ጋር ስትገናኝ የምታደርጋቸው የቃላት ልውውጦችና የጨዋታ ውይይቶች፣ በአጠቃላይ የመናፍስ ድምፅ ከተቀላቀለበት ልብን ዘግቶ ይጠብቃል። ማታ ልጸልይ ስትል ልብ መክፈት አንዱ ሌላ ራሱን የቻለ ውጊያ ይሆንባል። ይሄ እኮ ነው ፈተና ማለት። ግን ከዚህ አልፎ
በእምነት የሚደረጉ ውጊያዎች እንድንቆጣጠረው ያደርጋል። ዋናው እንደ ትምህርት ይሄን ያዙልኝ። እምነት በቅዱስ ቁርባን በእንባ በተከፈተ ልብ የነፍስ አይን ሲበራ ልብ ሲሰበር የምታገኘው ኃይል ሲገለጥ የሱ ኃይል የእግዚአብሔር ኃይል ሆኖ ክፉ መናፍስት እንድትቆጣጠሩ ያደርጋል። ምን አለ ከዚህ ውጭ? ይሄ መጀመሪያው ነጥብ ነው። እስኪ ይሄን በእምነት መታገልን የሚያጠነክርልን የመጽሐፍ ቅዱስ አንድ ጥቅስና ቀጣዩን እንመጣለን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን 6:16 ላይ እንዲህ የሚል ቃል እናገኛለን። የክፉን ፍላጻዎች ሁሉ ልታጠፉ የሚችሉበትን የእምነት ጋሻ አንሱ ይላል። የክፉ ፍላጻ፣ የዲያብሎስን ፍላጻ፣ የጠላትን ውጊያ በሙሉ ልትቃወሙበት የምትችሉበት እሱን ፍላጻውን፣ ውጊያውን፣ ፈተናውን በሙሉ እንድትቋቋሙ የሚያደርጋችሁን የእምነት ኃይል ያዙ ማለት ነው። ስለዚህ ክፉ መንፈስ ሐሳብም ያምጣ፣ ፈተናም ያምጣ፣ ይላክም፣ እድልም ይውሰድ፣ በህይወት ውስጥ ግራ ያጋባም፣ ያስጨንቅም፣ ውስጣዊ ሰላምህንም ያናጋ፣ አብሮህ ስራህንም ያበላሽ፣ እነዚህን ሁሉ ውጊያዎችና ፍላጻዎች እንድትቋቋሙ የሚያደርግ ኃይል እምነት ነው። የእምነት ኃይል ነው። የእምነት ጋሻ ነው። ይሄን ታዲያ አንሱ ይላል፣ ተላበሱ ነው። ስለዚህ የእምነት ኃይል መገለጥ በራሱ ሌላ ትግልና ሌላ ዓለም ነው። ሌላ ዓለም። ስለዚህ የእምነትን ጋሻ አንሱ የሚለውን ቃል ልናሰምርበት ይገባል፣ ወይም ትኩረት ልንሰጠው ይገባል። ሌላው ክፉ መናፍስትን የምንቆጣጠርበት መንገድ የሱ የሆኑትን ነገሮች በሙሉ ከጊዜ ወደ ጊዜ በውጊያ ልምድ እያዳበር የነሱን መቃወም ነው። መቃወም ማለት ሐሳብ ሲያመጡ መቃወም፣ ፍላጎታቸውን ሲያሳውቁ መቃወም፣ ሲወሰውሱ መቃወም። አንዳንዴ እያወቅን የማንቃወምበት ጊዜ አለ። እያወቅን የምናደርግ የሱ መሆኑን እኮ እያወቅን ግን የምንቋቋምበት አቅም የለንም። እና የትኛውንም ሐሳብ በህይወት ውስጥ ሲያመጣ የምትቃወመው ከሆነ ምንም ነገር አያደርግም። አንተ ጋር ምን ያደርጋል? ስለዚህ ሐሳባቸውን መቃወም ሌላው እንድትቆጣጠረው ያደርጋል። ሐሳቡን ከተቃወምከው ሲጀምር ተቆጣጠርከው ማለት ነው። ሶስተኛው ትልቁና ዋናው ነገር ያለን መንፈሳዊ ህይወት አለማቋረጥ ሌላው መቆጣጠሪያ መንገድ ነው። አለማቋረጥ ሲባል ሁሉም ሰው የጸሎት ህይወት አለው፣ የአምልኮት ህይወት አለው። ትንሽም ትሁን ትብዛ ትነስም እንትበል ጧትም ትሁን ማታ የሆነች ሰዓት ከአምላኩ ጋር የሚያወራበት፣ ምስጋና የሚያቀርብበት፣ መድኃኔዓለምን የሚማጸንበት፣ የሚያመሰግንበት መንፈሳዊ ህይወት አለው። ይህችን ህይወት ካላቋረጥካት እሱ ይቺ ትንሿ ህይወት በራሱ አንድ ስነ ምግባርን ታስተካክላለች፣ ሁለት ልብን ትከፍታለች፣ ሶስተኛ ክርስቲያናዊ ፍላጎትና ተነሳሽነት ግን በልብህ ታሳድራለች። ከዛም በተጨማሪ ለእምነት ተቆርቋሪ ትሆናለህ። እውነተኛ የምትሆንበትን አጋጣሚዎች ታገኛለህ። ደጉና መጥፎውን በነፍስ አይን ማየት የምትችልበትን አቅም ይኖራል። አሁን በስጋ አይን ክፉና መጥፎ ሲለይና በነፍስ አይን ሲለይ ክፉና ደግና መጥፎ ደግና ክፉና ደጉን ስታዩት በነፍስ አይን ይለያያል። ስለዚህ ያን ደረጃ ትደርሳለህ። ስለ መናፍስት ማወቅ ቢግ ዲል አይደለም፣ ይሄን ያህል አይደለም፣ ቀላል ነው፣ ተራ ነው ምናምን የሚሉ ድምጾች በብዛት ትሰማላችሁ በተለይ በቤተክርስቲያን አካባቢ። ግን እዛው ብዙ ነገር አባላሽቶባችሁ ደግሞ እነዛን ሰዎች ታያቸዋላችሁ። ምን ጥቅም አለው ታዲያ? አገልጋይ ብትሆን አገልግሎቱ ላይ ክፉ መንፈስ ከተቀላቀለ ሮጦ ልብን ይይዛል። ልብ ከያዘ ሁሉ ነገር ተዘጋ ማለት ነው። ምንም አታረግም። ልብን ከያዘ ትጮሃለህ፣ ጩኸት ነው መጮህ ብቻ። ቤተክርስቲያን ትመላለሳለህ፣ መመላለስ ነው እግር ብቻ። አገልግሎት ላከናውን ትላለህ፣ በዚህ ትሯሯጣለህ አሁንም። ስለዚህ ዋናውን ቦታ ይይዝብሃል፣ ዋናውን ትልቁን ነገር ይይዝብሃል። እና አገልግሎት ብቻ አይደለም፣ በዛ ላይ ህይወትክን በሙሉ ይቀርጸዋል። አሁን አንዳንዴ 30 የሆነ ገጽታ እንዲኖር ያደርጋል። አንድ ሰው ብዙ አይነት ገጽታ እንዲኖር ያደርጋል መናፍስት።
የውስጥ ድብቅ የሆነ ተንኮል አለበት። ምቀኝነት፣ ክፋት፣ ብስለት የሚመስል ክፋት አለበት ከውስጥ። ከውጭ ፍክት የሚል የሚስቅ የሚጫወት አስመሳይ የሆነ ማንነት አለበት ከውጭ። ቤተሰብ ጋር ሲመጣ ቤተሰብ ወዳጅ ይመስላል። ጓደኛ ሲያገኝ ጓደኛ ወዳጅ ይመስላል። ውስጡ ሌላ ነገር አለ። ይህን አይነት ባህሪ እንዲኖር ያደርጋል። ስለዚህ ያንተ ማንነት ለራስህ ራሱ አይገባም። አንድ ጊዜ ደግ ሰው ነህ፣ አንዴ ክፉ ነህ፣ አንዴ ሐሜተኛ ነህ፣ አንዴ ጸሎተኛ ነህ፣ አንዴ የምትባረክ ነህ፣ አንዴ የምትመርቅ ነህ። ዝም ብሎ ዝብርቅርቅ ያለ ሆኖ እድሜ በዚሁ ያልቃል። በጣም አስቸጋሪ ነው። ስለዚህ መንፈሳዊ ልምምዶችን አለማቋረጥ በሌላ መንገድ እንደው እግዚአብሔር ከጊዜ ወደ ጊዜ ድካምና ልፋትን አይቶ እንደ ጸጋ ሆኖ እንድትቆጣጠረው ያደርጋል። ቸር ነው። ትንሽ ብቻ ሞክሩ፣ እሱ ያበቃቸዋል የሚል ቃል አለ መጽሐፍ ቅዱስ ላይ። ትንሽ ታገሉ፣ ትንሽ ሞክሩ፣ እሱ ራሱ ፍጹም ያደርጋቸዋል ይላል። ስለዚህ ይመራል። አንተ ፍላጎት ብቻ ነው እንዴት እንደሆነ ይመራል። ምራኝ ብቻ ብለህ መጠየቅ ነው ያንተ መንገድ እና ይሄንን ማወቅ አለብን። ሐዋርያው ቅዱስ ዮሐንስ በወንጌሉ በመልእክቱ ማለት ነው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 19 ላይ እንዲህ የሚል ቃል እናገኛለን። ከእግዚአብሔር ከሆንን ዓለም በሙሉ በክፉ እንደተያዘ እናውቃለን ይላል። ያውን ከእግዚአብሔር ከሆነ የሚያይበት አይን የእግዚአብሔር አይን ነው። መንፈስ ቅዱስ ነው። የእምነት አይን ነው። ኃይል ያለው አይን ነው። በሱ አይን ዓለምን ሲያይ በሙሉ በክፉ ኃይል እንደተያዘ እናውቃለን ይላል። ዛሬ ዓለም ፊልሙም፣ ልብሱም፣ ፖለቲካውም፣ ዘፈኑም፣ ኢንዱስትሪውም በአጠቃላይ በክፉ መናፍስት የተቀመመ ሆኗል። መሪዎቹን ሹክ ይላል፣ ጦርነት ያውጃሉ፣ ዓለምን ያናጋል። ሲፈልጉ የዓለም ሕዝብ ቁጥር በዛ ብለው በሽታ እንዲያመርቱ ያመርታል ራሱ ሰይጣን። ከዛ ውድም ያደርገዋል ሕዝቡ። ሰው በዛ ይላሉ። ሰው በዛ እንቀንስ፣ ዓለምን አጨናነቋት። በጣም ይገርማል እኮ ወይ ጉድ! ስላሴ በፈጠረው ፍጥረት ሰው በዝቷል፣ ዓለም እየተጨናነቀች ነው። ስለዚህ ሰውን ቀንስ ይባልና በሽታ ይፈጥራሉ። ይሄ ታዲያ ከእግዚአብሔር ከሆንን ነው። ይሄ በእግዚአብሔር አይን ስታየው ነው። ይሄ ሳቁ፣ ፈገግታው፣ ዲፕሎማቲክ ምናምን መሳይ የሚመስል ነገሩ ምንድነው የሚባለው? ወዳጅ መሳይ ነገሩ አይደለም። ከእግዚአብሔር ከሆንን ነው። ሰው እግዚአብሔርን ካልያዘ ደግ የመሆን አቅም ያጥረዋል። ሰው የመንፈስ ቅዱስን እርዳታ በህይወት ውስጥ ካልገባ የመንፈስ ፍሬዎች አያፈሩም። ፍቅር አይኖረውም። ፍቅር ቢኖረው ስጋዊ ፍቅር ነው። እሱም በጥቅም ላይ የተመሰረተ ይሆናል። መውደድ ቢኖርም በጥቅም ላይ የተመሰረተ፣ ማክበር ቢኖርም በጥቅም ላይ የተመሰረተ። መንፈሳዊ ፍቅር ያለ ቀመር ያለ ካልኩሌሽን ጀርባን ሳያጠኑ መውደድ ነው። ልክ እንደ መድኃኒዓለም ጀርባችንን ሳያጠን አይደል የወደደን? ማንነታችን እያወቀ እኮ ነው የወደደን አይደል? ስለዚህ ይሄ ፍቅር ይባላል። እና በመንፈሳዊ መንገድ ያሉ ቃላቶች ራሱ በአጠቃላይ በመንፈሳዊ መንገድ ሲተረጎምና በጥሬው ዓለም ሲተረጎም ልዩነት አላቸው። ዓለም ፍቅር ሲባል ምናባዊ የሆነ ነገር ነው፣ ማይዳሰስ ነው፣ ስሜት ነው ምናምን ይሉታል። እዚህ እንደዛ አይደለም። ፍቅር ራሱ እግዚአብሔር ለሰው መኖር፣ አንተ እንደሚሰማ ሌላውም ይሰማዋል ብሎ ማሰብ፣ የወደቀው አካል የእግዚአብሔር አካል ነው ብሎ ማሰብ። ድሃ ስታይ ያን ድሃ በመድኃኒዓለም ማደሪያ የሆነ ቤተ መቅደስ እንደወደቀ አድርጎ ማሰብ ፍቅር ይባላል። ይሄ ነው እንግዲህ። እና ከእግዚአብሔር ስትሆንና ከዓለም ስትሆን እይታህም፣ ዕውቀትህም፣ እምነትህም፣ አስተሳሰብህም፣ ግንዛቤህም ማስተዋልህም የተለያየ ነው። ሐዋርያው ቅዱስ ጳውሎስ ደግሞ ማለት የቅዱስ ዮሐንስ ወንጌላዊ በመድኃኒዓለም በኩል ሆኖ ዓለምን አየና እንዲህ አለን፣ ከእግዚአብሔር ከሆንን ዓለም በሙሉ በክፉ እንደተያዘ እናውቃለን ብሎ አስቀምጦልናል። መድኃኒዓለም በቸርነቱ የክፉ መናፍስቱን ውጊያ ያርቅልን፣ ለመንግስቱ ያብቃን። አሜን። ይቆየን። ወስብሐት ለእግዚአብሔር።